የወጪ ጉድለትን በሚመለከት ቅድም የተነሳው ጉዳይ የኢትዮጵያ የዚህ ዓመት የወጪ ጉድለታችን 218 ቢሊዮን ገደማ ወይም 1.2 በታች ፐርሰንት ዴፊሲት ነበረ። ይሄ በየትኛውም መስፈርት 1.2 ኢቭን 2% ዴፊሲት ዝቅተኛ የሚባል ያን ዴፊሲት የሞላንበት መንገድ ደግሞ እንደተባለውም ከሴንትራል ባንክ እየተበደርን ሳይሆን የግምጃ ቤት ሰነድ ግብይት እና ሌሎች ሶርሶች በመጠቀም ነው። ይሄ በጣም ጤናማ የሚባል የበጀት ጉድለት ማሟያ መንገድ ነው። ገቢያችን አሳደግን እንጂ ወጪያችን አይታችሁ ከሆነ እናንተ ያጸደቃችሁት ወጪ አልጨረስንም። የተወሰነ ይዘን ከዛ ባነሰ ወጪ ነው ለመጨረስ ጥረት ያደረግነው። እና የግምጃ ቤት ሰነድ ግብይቱ በጣም ጠቃሚ መሆን ብቻ ሳይሆን አስፈላጊ የበጀት ማሟያ ጤናማ መንገድ ነው። በነገራችን ላይ ለመጀመሪያ ጊዜ አምና እና ዘንድሮ 2 ዓመት የኢትዮጵያ ገንዘብ ሚኒስቴር ከናሽናል ባንክ ከሴንትራል ባንክ ብድር ሳይበደር ዓመቱን ጨረሰ። ለመጀመሪያ ጊዜ 2 ዓመት ጤናማነቱን ማሳያ ይሄ ነው። ይሄ ደግሞ የዓለም በዚህ ሴክተር ያለ ሁሉ በሁሉ ጉዳይ ባይስማማም በእነዚህ ጉዳዮች በአንድ ድምጽ እያደነቀ እያመሰገነ ያለበት ሁኔታ ስላለ ሌሎቻችንም ትኪቱ እንደተጠበቀ ሆኖ ግን እንደዚህ አይነትን ጠንካራ ጎኖች ማየት ጠቃሚ ይመስለኛል። ከዕዳ ጋር ተያይዞ ለተነሳው ጥያቄ አይ ቲንክ አንዱ ልንመሰገንበት የሚገባ አንኳር ስራ የኢትዮጵያን ዕዳ ችግር አለበት አመጣጡም ግዝፈቱም ብለን የወሰናቸው ውሳኔዎች የተከበረው ምክር ቤት በከፍተኛ አክብሮት ሊያዩ የሚገባ ይመስለኛል። ለምሳሌ ባለፉት 8 ዓመታት $1 ኮሜርሻል ሎን አልተበደርንም ማለት እንዴት ቀለል ይላል? ብዙ አፍሪካ ሀገራት እኮ ኮሜርሻል ሎን ተበድረው ብድር ደሞዝ ይከፍላሉ። ተበድረው ደሞዝ ቢከፍሉ እኮ አሉ። እኛ ለልማትም አያስፈልግም ያለው ይሄ ትልቅ ውሳኔ ነው። ታስታውሳላችሁ የዛሬ ዓመት 2 ዓመት ገደማ ኢትዮጵያ ዕዳ መክፈል አቅቷት ዲፎልት አድርጋለች የተባለው ቅድም የተነሳው የዩሮ ቦንድ ጉዳይ ያኔም ተናግሬያለሁ። ኢትዮጵያ መክፈል አቅቷት ሳይሆን እነዚያ ዕዳዎች በድርድር መልክ መያዝ አለባቸው የሚል እምነት ነበረን ብያቸዋለሁ። አበዳሪዎቻችንም እናመሰግናለን። ተሳክቶልን ዩሮ ቦንድን ጨምሮ ከብዙ አበዳሪዎቻችን ጋር ተስማምተናል። ምን ተስማማን? የዕዳ ሽግሽግ ማለት ምን ማለት ነው? ኢትዮጵያ የነበረባት ዕዳ ከአጠቃላይ ጂዲፒዋ ሲነጻጸር ከ50% በላይ ስለነበረ ቀይ ውስጥ ገብታ ተጨማሪ ብድር ብትወስድ ለመክፈል ትቸገራለች ነበር ክርክሩ። በሰራነው ሪፎርም በአፍሪካ ውስጥ ገዘፍ ያለ ኢኮኖሚ ካላቸው ግሪን ከገባ ኢኮኖሚ ውስጥ አንዱ የኛ ነው። ምን ማለት ነው? የኢትዮጵያ ብድር ከ45% በታች ሆኖ ኢትዮጵያውን በምታመነጨው ሀብት ልትከፍል ትችላለች የሚል እምነት በትላልቅ የፋይናንስ ተቋማት ታምኖበት ማለት ነው። እኛ ያለን ዕዳ አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ካላቸው ዕዳ ጋር አይወዳደርም። 3-4 እጥፍ ከኛ ይበልጣ የነሱ ዕዳ። ቀይ ውስጥ ናቸው ብዙዎቹ። እኛ ወርደነዋል። ለምን? የዕዳ ሽግሽጉ ቅድም ተነሳው ኮመርሻል እና ኮንሴሽናል ሎን ማለት አራጣና ህጋዊ ብድር ማለት ነው። ኮመርሻል ማለት 1 ቢሊዮን ብር እንካ በ3-4 ዓመት ጊዜ ውስጥ ክፍያ ክፈልልኝ፣ ወለዱ ደግሞ 7-8% ነው ማለት ነው። ኮንሴሽናል ሲሆንሳ በ30 ዓመት ክፈል፣ ወለዱ 1% ነው፣ የእፎይታ ጊዜው 10 ዓመት ነው ማለት ነው። አንድ ሰው ተበድሮ ኢንቨስት አድርጎ ትርፍ ማግኘት እስከሚጀምር ድረስ ዕዳ ክፈል አይባልም። ኮመርሻል ሎ ለመረዳት የኢትዮጵያን ባቡር ተመልከቱ።
ከዚህ ጅቡቲ የዘረጋነው ባቡር ስራው በቅጡ አልቆ ለሰራተኞች ደሞዝ መክፈል ሳይችል አበዳሪዎች ብር አምጡ አሉ። ለነሱ የሚከፈለውን ተውና ስራውን ረን ማድረግ በማንችልበት ሰዓት ኮንሴሽናል ቢሆን ግን እንደዛ አይሆንም። 30 ዓመት 20 ዓመት 15 ዓመት ረዘም ያለ ጊዜ ስለሚሰጥ በዚያ ጊዜ ውስጥ ያን ፕሮጀክት ጨርሶ ትርፋማ ሆኖ እዳን መክፈል ስለሚቻል ማለት ነው። ይሄ በጣም ትልቅ ድል ያገኘንበት ጉዳይ ነው። ገንዘብ ሚኒስቴሩ እና ገቨርነሩ እንዳሉት ላለፉት 8 ዓመታት $1 ኮመርሻል ሎን አልወሰንም። የሀገር ውስጥ ብድር አለ ወደፊት የሚቀጥለው ተጠናክሮ ምን ችግር አለው? ካለ ብድር መስራት እኮ አለማወቅ ነው። ብድር እኮ አስፈላጊ ነው። አንድ የግል ሴክተር ቢዝነሱን ዲሪስክ ከሚያደርግበት መንገድ አንዱ ብድር ነው። 100 ብር እያለው 100 ብር ወስዶ ኢንቨስት ማድረግና 100 ብር እያለው 70ውን አቆይቶ 30 ከራሱ 70 ከባንክ ወስዶ ኢንቨስት ማድረግ ነውር እኮ አይደለም፣ ትክክለኛ አፕሮች ነው። አደገኛ የሚሆነው 70ውን የሚከፍልበት ተርም ነው። ብድር አገኘው ብሎ መውሰድ ሳይሆን ለመክፈል የሚያስችል ቁመና መፍጠሩን ማረጋገጥ እና ትላልቆቹ ዋናዎቹ ያን የሚያክል እዳ አለባቸው የሚባለው እዳ መጥፎ ቢሆን ኖሮ እኮ ከነሱ እንማር ነበር። እኛ እንደዛ ማንበደረው በዛ ልክ ፕሮጀክት ሰርተን ውጤታማ ሆነን እዳችን መክፈል ማረጋገጥ ችግር ስለሆነ ነው። እና የኮንሴሽናል ሎኑም የእዳውም ጉዳይ የተከበረው ምክር ቤት በደንብ ሊኮራበት የሚገባ ትልቅ መርታ ተገኝቷል። በግሩፕ 20 ሀገራት ተስማምተን ኮመን ፍሬምወርክ ከተስማማን በኋላ ከብዙ ሀገራት ጋር ባይላተራል ተፈራርመናል። ዩሮ ቦንድም ተፈራርመናል። ይሄ ትልቅ ድል ነው። ገንዘብ ሚኒስትሩን፣ ገቨርነሩን፣ የማክሮ ቲሙን በጣም ከልቤ ማመስገን እፈልጋለሁ። ትልቅ ስራ ስለሆነ የሰሩት። ፋይናንስ በሚመለከት ቁጠባ ተሻሽሏል። ወደ 4.5 ትሪሊየን ደርሷል። ብድር አጠቃላይ ወደ 2.6 ትሪሊየን ደርሷል። የዘንድሮ ብድር ብቻ 1 ትሪሊየን ገደማ ይጠጋል። እንደተባለው 90% በላይ ለፕራይቬት ሴክተር የተሰጠ ነው። ይሄ በጣም ትልቅ መርታ ነው። የተመለሰ ብድርም ስናይ 14% እድገት አለ። የፋይናንስ ሴክተሩ በተለይ የውጭ ምንዛሪ ፖሊሲው ከመጣ በኋላ የትይዩ ገበያ የትይዩ ማርኬት ከ100% ወደ 12% ዝቅ ማለቱ ትልቅ መርታ ነው። ያ አሁንም ስራ ይፈልጋል። ከዚያም በላይ መጠንከር አለበት። ዘንድሮ የሴንትራል ባንክ ወደ $2.7 ቢሊዮን ለገበያ አቅርቧል። ያለ ባላንስ ለማድረግ ተጨማሪ እንደዚህ አይነት ገበያዎች እያወጡ የገንዘብ ግብይቱን ማረጋጋት ያስፈልጋል። አጠቃላይ ፋይናንስ ሴክተር ዲጂታላይዜሽኑ ያመጣው ኢምፓክት፣ የገንዘብ እንቅስቃሴ ያመጣው ኢምፓክት ከቢሊዮኖች እና 100 ቢሊዮኖች ትሪሊየንስ የሚያወራ ሴክተር አድርጎታል። ይሄ መጠናከር ያለበት ይሆናል።